ከ53000 በላይ ተፈናቃይ መሆንና ማጫው እንደነበሩ ታውቃለህ አስገብተናቸዋልኛ ገና ዛው ያለው ነው ያስገባናቸው ምክንያቱም ቁማር አይደለም ተፈናቃይ ወደ ቀየው ነው የሚገባው የራያ ህዝብ ወደ ቀየው ለመግባት ወደ ቤቱ ለመግባት የህወሓት የሚባል ቪዛ አያስፈልገው የሆነ ፖለቲካ ፓርቲ ቪዛ አያስፈልገው ቤቱ ነው ወደ እናንተ አላማጣ ለመሄድ ምን ለምንድነው ቪዛ የሚያስፈልገኝ ለምንድነው የሚያስፈልገኝ አስገብተናቸዋል ይሄ አጀንዳ ከዚህ በኋላ ቀየሩና ምን አሉ አሁን አያስማማም አያቸው አይደል የፈረሱ ብቻ አይደለም 10 ሰውም ቢኖራቸው አጀንዳቸው ሊያስማማ አይችልም አሁን ቀይሮ ምን አለ የትግራይ ህዝብ ህልውና በብልጽግና ጥፋት ላይ መሰረታል አለ በፌደራል መንግስት በኢትዮጵያ ፌደራል መንግስት ጥፋት ላይ ብቻ ይመሰረታል አለ ኦኬ አሁን ሻቢያ ኦኬ እውነትህን ነው ሊል ይችላል ማለት ነው አሁን አየው ሱዳን እውነትህን ነው አዎ ሱዳን ስለህ አንዱ ፓርቲ ማለት ነው እውነትህን ነው ሊል ይችላል ማለት ነው ግብጽ እውነትህን ነው ሊል ይችላል ማለት አየው አይደል ኢንትረስት አላቸው ሶ መጀመሪያ መበታተናቸው ብቻ ሳይሆን አጀንዳቸውን በተበታተነ ኃይልም ቢሆን ይሄ የከሰመ ኃይልም ቢሆን አጀንዳ የሚያሰባስብ የለውም ጥቂት እንኳን ቢኖር ያንን ጥቂት ወደ አንድ አምጥቶ ሲነርጂ ሊፈጥር የሚችል አጀንዳ ማልነበራቸው አሁን ሌላ አጀንዳ ፈጠሩና በቃ አዎ ሻቢያም ልክ ነው ይላል አብይን ካላጠፋው ይላል ሱዳን ያለው አንዱ ፓርቲም አብይን ካላጠፋው ይላል ግብጽም ልክ ነው ምክንያቱም ጉሮሮዬን ይዞት ይላል ማለት ነው ስለዚህ ያልኩ ያለሁት ፕሮክሲ ዋር ነው ያልኩ ያለሁትም ለዚህ ነው ፕሮክሲ ነው እሱ አይደለም ከዚህ በኋላ ያለው ማለት ሁለተኛ የኢትዮጵያ መንግስት አቋም ያው ያቁታል መቼም ዝም ብለ ተራራ ላይ እየወጣ ያው ያየነው ነው እሱ ነው ጥያቄ አሁን ባለው ሁናቴ እነዚህ የፈራረሱ ቡድን ብለን ምንላቸው የኢትዮጵያ መከላከያ ሰራዊትን አቅም መቋቋም የሚችል አቅም አላቸው ወይ ነው እኔ አሁን ምክንያቱም አሁን ቴክኖሎጂ መሰረት ያደረገ እሱ ነው ያልኩ ያለው አቅምም ሰብስታንስ የላቸው ነው ማለት አሁን ለዛ ኮነ ፕሮክሲ እኮ ያልኩ ያለው አሁን ፋኖ ተዋግቶ ወይ ሊረብሽ ይችላል ይሆን ኃይል እኮ እኔ ረብሽ ይችላል 10 ሰው ይዤ ወጥቼ አይቾም አለሁ እንዴት እንትረብሽም አይቾዋለሁ 20 ሰው 30 ሰው ይዤ መጥቼ መንገድ ላይ የሚንቀሳቀስ ትራንስፖርት አግቼ ኬላ ሰርቼ 50 ብር 100 ብር ቀምቼ ቢዝነስ ሰርቼ ኢትስ ቢዝነስ ባይ ዘ ወይ ቢዝነስ ሰርቼ ልምጣ እንዴ ነው የሚባለው አሁን እውነቱን ንገረኝ ካልከ ቢዝነስ ሰርቼ ልምጣ እንዴ ነው የሚባለው ከዛ ሄድና ከከተማ ጠበንጃ ይዛል የተወሰነ ቢዝነስ ይሰራል ከዛ ተመልሶ ወደ አይ በቃኝ ብሎ ወደ ከተማ ይገባል እንዲ መስራት ይችላል በሱ ህይወት ቢዝነስ ይሰራል ማለት ነው ሹር ምን ጥያቄ ያለው ምንድነው እንደ ይሄ ቡድን ያደርጋል ክሊር ኮ ይሸጠኮ ነው ያለው ምን ጥያቄ ያለው በዚህ ክፍለ ዘመን ተጋሩ የተዋር እንደዚህ አላቀም እንግዲህ እኔ ባለሁበት ሁኔታ እንደዚህ ክፍለ ዘመን ተጋሩ የተዋረዱበት ጊዜ የለም ይያልኩ ያለው ነው ተጋሩ የተሸጡበት ጊዜ አላቀም አሁን ግን ፕራክቲካሊ እየሸጠ ነው እየሸጠ ብቻ አይደለም ሱዳንን መሄድ ይችላል እዛ ያለው የተሸጠው ኃይል ምን እየደረሰበት ነው እኔ ከምተነትነው እነሱ ቢሉት ይሻላል ማለት ስለዚህ ያልኩ ያለው አንደኛ የተበታተነ የከሰረ ኃይል ነው ይሄ ኃይል የከሰረ ኃይል ደግሞ ከከሰረ ኃይል ጋር ሊገናኝ ግድ ነው ምን ጓደኛ ያገኛል ታዲያ የኛውን ስትራቴጂክ አድቫንቴጅ ከሱ ጋር ሆኖ ለማሳካት ሊቀርብ አይችልም አንደኛው ይሄ ነው ማለት ሁለተኛው ኢትዮጵያን ለመረበሽ የተጀመሩትን ስራዎች ወደፊት እንዳይሄዱ ለማድረግ ተስፋዋን ለማጨለም ካልሆነ በስተቀር ከኢትዮጵያ መንግስት ጋር ሆነ የተደራጀ የመከላከያ አቅም ያለው ከዛም በላይ 130 ሚሊዮን ህዝብ ያለው እነዚህን ኢንትረስቶች ደግሞ የ130 ሚሊዮን ህዝብ ኢንትረስቶች አኮሞዴት ለማድረግ ጥረት ያደረገ ያለ መንግስት በእነዚህ በከሰሩ ኃይሎች ይዳከማል ወይ ብዬ አላስብም አይ ዶንት ቲንክ ሶ የፖለቲካ ስልጣኑን በበላይነት እየመራ ቆይቶም ይሄን ጦረኛ አስተሳሰቡን ሎዝ ማድረግ አልቻለም መጣል አልቻለም እንደለበሰው ነው ያለው አሁን እንደለበሰው ስላለ ሐሳቦች መቼም አንድ ምዕራፍ ወደ ሌላ ምዕራፍ በመተሻገርበት ሰዓት ሐሳቦች ያደጉ ነው የሚኖሩት እንደቆመ የሚኖር ሐሳብ በፍጹም የለም እንደቆመ የሚኖር ሐሳብ 60ዎቹ ላይ የነበረ ሐሳብ አሁን ባለንበት ጊዜ ውስጥ መጥቼ ተገብረዋለሁ ብትል አይሆንም ምናልባትም ያሁኑ ሐሳብ ያኔም መተግበር አይቻልም ምክንያቱም አሁን ያለንበት ጊዜ ቴክኖሎጂ ዘመን ነው አዳዲስ ሐሳቦች የምናመጣበት ጊዜ ነው ይሄንን ያስተናግዳል የቴክኖሎጂ ዘመን ስለነበር ያኔ ይሄንን አያስተናግድም የተለየ ሁኔታ ነው የነበረው ሶ ይሄ ኃይል አንደኛ ሲጀምር እንደነገርኩ በነፍጥ ነው የጀመረው በረሃ በመውጣት ነው የጀመረው
የበላይነት ኖሮት እንኳን የፖለቲካ ስልጣኑ በበላይነት እየመራ በነበረበት ሰዓት እንኳን ይሄንን አስተሳሰብ አለመጣሉ የትግራይ ህዝብን እንደምናውቀው አሁን ካንዱ የእልቂት ኖት ችግር አይደለም ነው እልቂት ነው። ችግርን ታልፋለህ፣ እልቂት ግን አታልፈም። ኦልሬዲ ትጠፋለህ። የሆነ የችግር ምዕራፍ አዳዲስ የመፍትሄ ሐሳቦችን አምጥተህ ልታልፍ የምትችልበት ጊዜ ነው። ትግራይ ግን አሁን እያለቀች ነው ያለችው። በዛን ሰዓት አለቀች 17 ዓመት። ከዛ በኋላ ከኤርትራ ጋር በነበረ ቁማር የፖለቲካ ቁማር ነው። እሱም በራሱ አላቅም እኔ እንግዲህ እንደ ሀገር አንቺ ነጻ ሀገር ነሽ ብሎ የመጀመሪያ እውቅና የሰጠ አላቅም። ብቻ እንደዚህ አይነት እንትን ላይኖረን ይችላል። የመጀመሪያ ለዛው አላቅም እንደዚህ አይነት እንኪ ወደብሽን ብሎ የሚሰጥ ዘሆል ሀብት ኢትዮጵያ ውስጥ ያለውን ሀብት እኮ አንስተህ ወደ ኤርትራ መገልበጥ ብቻ ነው እኮ የቀረው። የሚገለበጥ ቢሆን እንደ ይገለበጥ ነበር ወደዛ። እንደዚህ አይነት ሁኔታ አይቻልም። በእርግጥ አንዱ ዶክተር ያለውን ልጠቀምበት ገብረ ኢየሱስ የሚባሉ ዶክተር የኤርትራ እንደዛ መሆን ልጆቿን ኢትዮጵያ ውስጥ አስቀምጣ ስለነበር ነው ብሎ ነበር። እስካሁን ኢምፕረስድ ያደርገኛል። አሁን የሆነ አካባቢ ትግራይ ልገንጠል ብትል እንደዚህ አይነት እድል አታገኝም ይላታል። ምክንያቱም ያንቺ ልጆች ኢትዮጵያውያን ናቸው፣ ኢትዮጵያ ጋር እንድትሆኝ የሚፈልጉ ናቸው ያንቺ ልጆች። እነዛ ኤርትራውያን እንደዛ በጣም ቀላል በሆነ መንገድ ያንን ሁሉ ሀብት ይዘው የወጡበት ምክንያት ግን ስለ ኢትዮጵያ የሚያስቡ ስለ ኤርትራ የሚያስቡ ልጆቿ ኢትዮጵያ ውስጥ አስቀምጣ ስለነበረ ነው ይላሉ። ዛትስ መገልበጥ ብቻ ነው የተቀረው ማለት ነው። ሶ በኢትዮ ኤርትራ ከዛ በኋላ የተፈጠረውን ነገር ደግሞ እናውቃለን ማለት ነው። እንደዛም አድርገህ እንደዛም አሽቃብጠህ የኢትዮጵያን ሀብት ወደ እነሱ ገልብጠህ በመስጠትም ሰላም ልታመጣ አትችልም። ኢትዮጵያዊ መሆን ይጠይቃል። ኢትዮጵያዊ መሆን ይጠይቃል። አንተ መሆን ይጠይቃል። የራስህን ችግር ለመፍታት አንተ መሆን ይጠይቃልና ከዛ በኋላም እንዳይኸው እንደዛም ተደርጎ ስለማይሆን ያው ቁማርም ስለነበር የማላገጥ ፖለቲካም ስለነበረ ያ ፖለቲካ የፕሪንሲፕል የመርህ ሳይሆን የማላገጥ ነው የሴራ ፖለቲካ በስተጀርባው ሌላ እሳቤ ይዞ የተነሳ ስለነበር እንዳይኸው እዛኔ ማለቀ ኢትዮ ኤርትራ አነጌን አሁን በባለፈው ጦርነትም ጊዜ ተመልሶ ከፌደራል መንግስቱ ጋር በነበረው ልዩነቶች ጦርነት እንኳን ሲከፈት በዛን ሰዓትም ቢሆን የፌደራል መንግስትን ለመደገፍ የመጣ ኃይል ነው ብያላስም በፍጹም ቂም ነው። ያንን ቂም የኤርትራ የትግራይ ህዝብ ጋር ነው መወጣት ያለበት ያቂሙ። ይሄ ኃይል ደግሞ አመቻቸለት ሰው ገባ እንደፈለገ ጨፍጭፎ ወጣ ማለት ነው። አሁን ደግሞ ያየኸው እንዳለው በእኔ እምነት ይሄ እነሱ የሚያካሄዱ ጦርነት ይኖራል ብዬ አላስብም። አሁንም ቢሆን ይሄ ጦርነት የትግራይ ህዝብ ጦርነት በፍጹም ሊሆን አይችልም። ይሄ ጦርነት ከተከሰተ ከዚህም በፊት ተናግሬዋለሁ። አንደኛ ይሄንን ወንጀለኛ ኃይል የመከላከል ጦርነት ብቻ ነው ሊሆን የሚችለው። በጣም ነው የሚገርመኝ። አንዳንዶቹ የፌደራል መንግስት ትግራይን ከቧታል ይላል። በጣም ብዙ ሰው ነው እኮ የሚለው እኮ ብዙዎቹም ምላሽ የሚፈልጉበት ጥያቄ ነው። በጣም ትልቅ ጥያቄ ነው። በጣም ኢዚ ኢቭን እናንተም እዛ በነበራችሁበት ሰዓት እንደዚህ አይነት ሀሳቦች ይራመዳሉ። ለምን መሰለህ ያኔ ለመሰለህ ወደ ግጭት ተገብቶ ነበረ። ይኸውልህ ወደ ግጭት ተገብቷል። ወደ ግጭት ስለተገባ ነው እንጂ ፕሪቶሪያ እኮ አያስፈልገኝም። እኔ እኮ ኢትዮጵያዊ እኮ ነኝ አይደለም። ነምበር 1 ኢትዮጵያዊ ነኝ። ኢትዮጵያ ደግሞ ህገ መንግስት አላት፣ ህገ መንግስታዊ ስርዓት አላት። ግጭት ስለነበረ ነው ፕሪቶሪያ የመጣ። የፌደራል መንግስቱም እኮ ያውቃል ኢትዮጵያ አይደለችም ብሎ እኮ ፕሪቶሪያ አልፈረመም አይደል? ያንን ግጭት ለመፍታት ነው። ፎርዛት ማተር ኮዝ ነበረች፣ ኢቨንት ነበር፣ ኮዝ ነበር። ያንን ኮዝ ለመፍታት ነው ፕሪቶሪያውም ኢሴንሱ ህገ መንግስት ነው። ባይዘው ህግና ህገ መንግስት ነው እና ተከባለች ይላል። ያኔ በግጭት ውስጥ ስለነበረ ከፕሪቶሪያም በኋላ የፌደራል መንግስት እኮ ትግራይን የመክበብ ሳይሆን የመጠበቅ ኃላፊነት እኮ አለበት። በዛላምበሳ በራማ በሁመራ በሌላም አካባቢ የትግራይ ደንበሮች አካባቢ ሻዕቢያ ሲቀርብ ነው ከቦኛል ማለት ያለበት። ያኔ ከቦኛል ትላለ። ቢኮዝ ኤርትራ ሌላ ሀገር ነች፣ ኢትዮጵያ ደግሞ ሌላ ሀገር ነች። ባይናው ኤርትራ ከበበችኝ ብትል ልክ ነው። የፌደራል መንግስት ከበበኝ ግን ኃላፊነቱ ነው እኮ ድንበር የመጠበቅ ኃላፊነት ህገ መንግስታዊ ኃላፊነት እኮ የፌደራል መንግስት እኮ ነው። ትግራይ የመጠበቅ ኃላፊነት የሱ ነው። እንደዚህ አይነት ቀልድ ውስጥ ነው እየተገባ ያለው ነው የምልህ። በድፍረት ነው ደግሞ የፌደራል መንግስቱ ከበበኝ ያለ የሚለው በድፍረት ነው።
በድፍረት ነው። ስለዚህ ምንድነው አንደኛ ከባህሪው ነው ቅድም እንዳልከው የነፍጥ ባህሪ ያለው የሐሳብ ሙግት የማይቀበል በድንቁርና ጉዞ እየተጓዘ ጠበንጃን በማንሳት ብቻ ሌሎቹን ሐሳቦች ለመጫን የሚፈልግ ኃይል በባህሪው እንዲህ አይነት ኳሊፋይድ የተደረገ ኃይል ነው። ይህ ኃይል ደግሞ ከአንድ ምዕራፍ ውስጥ አንድ ጦርነት ሌላኛው ሌላ ጦርነት እየወለደ እንደሚሄድ ምንም ያጠያየቅ ነገር አይደለም። ከራሱ ባህሪ ነው የሚመነጨው።